በጀመርነው ስኬት ኢትዮጵያችን ደምቃ በሀብት ማማ ላይ ከፍ ብላ ሸብርቃ እንድትታይ ሆና በዓለም ገናና ምርጫችን ነው ስንዴ ለአገር ብልጽግና ምርጫችን ነው ስንዴ ለአገር ብልጽግና ዶራና ኑሊ ዶራና ይሄ ዶራና ጊዜ ዶራና ይሄ ዶራና ኑሊ ዶራና ይሄ ዶራና ጊዜ ይገና። ስለዚህ አባይን የመሰለ ችግሮችን ገምግሞ ችግሩን ፈቶ ማጠናቀቅ የተቻለ በርካታ የውጭ ጫናዎች ያሉም ይሄን ተቋቁሞ ማጠናቀቅ የቻለ በአገራችን ሰሜኑ አካባቢ ላይ የተፈጠሩ ጦርነቶችን በብልጠት በእውቀት መርቶ አገሪቱን ከብተና የታደገ ባለፈው 2013 ለመጀመሪያ ጊዜ በሀገራችን ዲሞክራሲ ልምምድ የተጀመረበትን ምርጫ ያካሄደ አሁን ደግሞ የበለጠ ዲሞክራሲያዊነትን ለማረጋገጥ 2018 ላይ ሰባተኛውን ምርጫ ዝግጅት ያደረገ የሚገኝ ፓርቲያችን ነው ብልጽግና። ስለዚህ ስንዴ ለምን ሆነ የሚለው ብዙ ሰዎችን ሊያጠይቅ ይችላል። እንግዲህ አገራችን የምትታወቀው ከልጅነት ጀምሮ የምንሰማው ስንዴን ከካናዳ ኢምፖርት እንደሚታደርግ ነው፣ ወደ ሀገር ውስጥ እንደሚታስገባ ነው። ከሌሎች ከራሺያ ከሌሎች ውጭ ሀገሮች ስንዴ ወደ ሀገራችን ሲገባ ነው የምናውቀው አይደለም እንዴ? በብልጽግና ዘመን ግን ስንዴን ኤክስፖርት ያደረግንበት ጊዜ ነው ማለት ነው። ይሄ ጊዜ ስለሆነ ስንዴ እንግዲህ ያው የለውጥ ምልክት ነው። ሀገራችን ኢትዮጵያ ባለፉት በበጋ ወራትና በክረምት ወራት በርካታ ሚሊዮን ኩንታል ስንዴዎችን ወደ ውጭ መላክ ችላለች ማለት ነው። እንግዲህ ሀገራችን ከዚህ በፊት የነበረችውን ታሪክ የቀየረች ማለት ነው። ስለዚህ ከስንዴ ልመና ወጥተን ስንዴ ለዓለም ኤክስፖርት ማድረግ የቻልንበት ጊዜ እንደሆነም ጭምር ነው ስንዴን ምልክት አድርገን ይዘን የቀረብ ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ አሁን ምርጫ የመራጮች ምዝገባ ሂደት ውስጥ ነው ያለነው። ይሄን መራጮች ምዝገባ ያ እንግዲህ ዲሞክራሲያዊ መፍትን የምንለማመድበት ማለት ነው። በድምጽ የራሱን ተወካይ የሚመርጥበት ማለት ነው። ስለዚህ ለዚህ ደግሞ የመራጮችን ምዝገባ በተሟላ መንገድ ሰው ነገ የራሱን ዲሞክራሲ መፍቱን ለመጠቀም ካርድ በእጁ መያዝ መቻል አለበት። ካርድ በእጁ የሌለ ሰው ቢደግፍም ቢቃወም ምንም ትርጉም የለውም። አይደለም እንዴ? ጥይት የሌለ መሳሪያ የያዘ ሰው ሊተኩስ ይችላል? አይችልም። በቃ ጥይት የሌለው ዝም ብሎ ባዶ መሳሪያ የያዘ አይነት ማለት ነው። ስለዚህ ይሄ እንዳይሆን እዚህ የታደማችሁ ካርድ ያልያዛችሁ ካርዳችሁን ይዛችሁ የዲሞክራሲያዊ መብታችሁን ለመወጣት የራሳችሁን ተወካይ ለመምረጥ መዘጋጀት አለባችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ በእርግጥ ያው ዓለም አሁን ውስብስብ ሁኔታ ውስጥ ነው ያለችው። በዚህ ውስብስብ ሁኔታ ውስጥ ሆኖ ብልጽግና እንደ ፓርቲ 2023 ላይ የአፍሪካ የብልጽግና ተምሳሌት ለመሆን ነው እየሰራ ያለው ማለት ነው። 2040 ላይ በዓለም ደረጃ ከአንድ እስከ 3 ባሉ ሀገሮች ውስጥ ትልቅ ግዙፍ ኢኮኖሚ ያላቸው ሀገራት ውስጥ ተርታ ለመሰለፍ በዓለም ደረጃ የብልጽግና አርአያ ለመሆን እየተጋች እየሰራች ያለ ፓርቲ ነው ማለት ነው። ስለዚህ ይሄን በደንብ ተገናዝበን ያ እንግዲህ ምርጫ ጊዜ ብዙ ጊዜ ትላንት ያልነበረ ብዙ ሰዎች ሊመጡ ይችላሉ። ትላንት ድርቁ ሲፈራረቅ ናዳው የተለያየ ብዙ ችግሮች ሲኖሩ ያልነበሩ ግን ዛሬ ምርጫ ደርሷል ብሎ ብዙ ሰው ደጃችሁን ወይም ፊታችሁን ሊያይ ሊመጣ ይችላል። ስለዚህ የዛን ሰዓት መሸወር የለባችሁ። ብልጽግና በአፍሪካ ደረጃ ትልቅ ግዙፍ አባላት ያሉ ፓርቲዎች ተርታ ነው የሚሰለፈው ማለት ነው። በዓለም ደረጃ የሚወዳደር ፓርቲ ነው። ስለዚህ ከዚህ አኳያ እንደ ዞናችን ብንወስድ ከ400,000 በላይ አባላት ያሉበት እንደ ደቡብ ኢትዮጵያ ክልል ብንወስድ 1.94 ሚሊዮን አባላት ያሉበት ፓርቲ ነው ማለት ነው። እንደ ሀገር ስንወስድ ከ16 ሚሊዮን በላይ አባላትን ያፈራ ትልቅ ግዙፍ ፓርቲ ነው ማለት ነው። ስለዚህ ይህን ፓርቲ ማስቀጠል የኢትዮጵያን ብልጽግና ማረጋገጥ ነው። ስለዚህ መፈክራችን ኢትዮጵያን ወደ ተምሳሌት ሀገር ብንናል ቅድም ብያለሁ። የአፍሪካ ተምሳሌት የዓለም ተምሳሌት ለማድረግ ነው። ስለዚህ ይሄ ማለት ደግሞ ፌደራላዊ ስርዓትን ነው የምንከተለው። በየ5 ዓመቱም በምርጫ እያረጋገጥን የምንሄድበት ስርዓት ነው የሚሆነው ማለት ነው። ስለዚህ ከዚህ አኳያ ሁላችሁም ካርዳችሁን ይዛችሁ ምርጫ ያ እንግዲህ ብልጽግና የህዝብን ጥያቄ ሁሉ መልሼ ጨርሻለሁ ብሎ አይደለም።
እየመለሰ ነው፣ እየሰራ ነው። ከተማ ላይ እየመጣ ያለውን ለውጥ ያያችሁ ነው። ገጠር ላይ ያለውን ለውጥ ያያችሁ ነው። ቅድም ብያለሁ፣ ዓለም ውስብስብ ሁኔታ ውስጥ ነው ያለው። በርካታ ዓለም ሀገራት ጦርነት ውስጥ ነው ያሉት። ስለዚህ ታዳጊ ሀገሮች ላይ በርካታ ጫናዎች ሊኖሩ ይችላሉ። ይሄን ተቋቁሞ እንግዲህ ዘመኑ ጦርነት ጊዜ በዓለም የጸጥታው ምክር ቤት ላይ እኮ ኢትዮጵያ 14 ጊዜ ቀርባለች ማለት ነው። ይሄን ተቋቁማ እስከዚህ የመጣች ሀገር ናት። ስለዚህ ይሄን ደግሞ የመራው ብልጽግና ፓርቲ ነው። ስለዚህ ከዚህ አኳያ ብልጽግና ፓርቲን መምረጥ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። ምንም መሸወድ የለባችሁም። ቀሪ ልማቶችንም ብልጽግና እየሰራ እያረጋገጠ ይሄዳል ማለት ነው። ስለዚህ ይሄን አምናችሁ እንግዲህ ቅድም ፕሮፌሰር እንዳስቀመጠው በጣም የህዝብን ጥያቄ ሊመልሱ የሚችሉ የህዝብን ጥያቄ ለሚመለከተው አካል ማቅረብ የሚችሉ እጩዎችን ነው ይዞ የቀረበው ነገር። በጀመርነው ስኬት ኢትዮጵያችን ደምቃ በሀብት ማማ ላይ ከፍ ብላ ሸብርቃ እንድትታይ ሆና በዓለም ገናና ምርጫችን ነው ስንዴ ለአገር ብልጽግና፣ ምርጫችን ነው ስንዴ ለአገር ብልጽግና። ዱራና ኑሊ ዱራና ይሄ ዱራና ጊዜ ዱራና ይሄ